አዳኝ ነኝ ባይ አይደል ምን ራስህንም እኛንም እስኪ ስታድነን ይታይ እግዚአብሔርን አትፈራም እኛስ በጥፋታችን ነው የተፈረደብን እርሱ ግን ምንም ነገር አላጠፋም ጌታ ኢየሱስ ሆይ በመንግስት በመጣህ ጊዜ አስበኝ እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ 6 ሰዓትም ያህል ነበረ ጨለማም እስከ 9 ሰዓት በመድር ሁሉ ላይ ሆነ የቤተ መቅደስ መጋረጃም ከላይ ወደ ታች ከመካከሉ ተቀደደ አባት ሆይ ነፍሴን አደራ በእጆች እሰጣለሁ የወታደሮቹም አለቃ የሆነውን ነገር ባየ ጊዜ እንዲህ ሲል እግዚአብሔርን አከበረ ይህ ሰው በርግጥ ጻድቅ ነበረ እግዚአብሔር ይመስገን ጻድቅ የነበረውና በመከራቸውም ስለዚህ ሞት ያልተባበረው የአርማትያው ዮሴፍ የኢየሱስን አካል ለመውሰድ ከጲላጦስ ፍቃድ አገኘ ወስዶም የሰንበት ቀን ከመግባቱ በፊት ከድንጋይ በተወቀረ አዲስ መቃብር ውስጥ አኖረው ይቅርታ የጌታችንን ሬሳ ልንፈልግ ነው የመጣነው መልካም አድርጋችኋል ሰንበት ሊገባ ስለሆነ ግን እንሂድ እሁድ ዕለት ማልደውም የጌታን አካል ሽተው ሊቀቡት መጡ ድንጋዩ ከመቃብሩ ላይ ተንከባሎ አገኙት ወደ ውስጥም ሲመለከቱ የጌታ ኢየሱስን አካል አላገኙትም
ሕያውን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነስቷል። በገሊላ ሳለ የሰው ልጅ አልፎ በኃጢአተኞች ዘንድ ይሰጣል፣ ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። ይኸውላችሁ ድንጋዩ ተንከባሎ አገኘነው። ወደ ውስጥ ስንገባ የጌታን አካል አጣነው። የለም፣ የጌታችን አካል ተወስዷል። እናም ሁለት መላእክት አየን፣ እንደ ፀሐይ የሚያንጸባርቁ፣ በታላቅ ድምፅም ሕያውን ከሙታን መካከል ለምን ትፈልጋላችሁ አሉን። ይገርማል። እውነቴን ነው። እመኑን እንጂ እመኑን። እኛ አይተናል፣ እናንተም ሂዱና እዩ። መቃብሩ ባዶ ነው። ጴጥሮስ እመን፣ ጌታችን ተነስቷል። ኢየሱስ ለሁለቱ ደቀ መዛሙርት ታየ። እነሱም በመደነቅ ለሌሎች ለመንገር ተመለሱ። ጌታ እንደ ቃሉ ተነስቷል፣ ለጴጥሮስም ተገልጧል። በመንገድም ሳለን ልናውቀው አልቻልን። እንጀራ ስንቆርስ ግን ልናውቀው ቻልን። በኤማውስ እንዴት ወደዛ ሊሄድ ቻለ? ሰላም ለእናንተ ይሁን። ለምን ትፈራላችሁ? ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ፣ እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ። እግዚአብሔር ይባርካችሁ። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን። ጌታችን ኢየሱስ የተቀበረበት መቃብር ባዶ ነው። በተሰቀለ በሦስተኛው ቀን ከሙታን ተነሳ። ዛሬም ሕያው ነው።
ያገኘውን ድልም ሊያወርሰን ይፈልጋል። ኢየሱስ እንዲህ ይላል፣ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ጌታችን ኢየሱስ ከሙታን ከተነሳ 2000 ዓመታት ገደማ ሆኗል። ዛሬም ሕያው ሆኖ ከልብ ለሚያምኑበት ሁሉ አዲስ ሕይወትን ይሰጣል። በምድራችን ላይ የተደነቁ ታላላቅ ሰዎች ወደ አፈር ተመልሰዋል። ገዢዎች፣ ምሁራን፣ ሊቃውንት፣ ፈላስፎችና የሃይማኖት መሪዎች ሁሉ በመቃብር ተዘግተውባቸዋል። ኢየሱስ ግን ዛሬም ሕያው ነው። እርሱ በምድር ላይ ከኖሩ ሰዎች ሁሉ ፍጹም ልዩ ነው። ልደቱም አስገራሚ ነው። መጽሐፍ ቅዱስ ከቅድስት ድንግል ማርያም መወለዱንም ይነግረናል። ሕይወቱ የተለየ ነው። ምንም ኃጢአት አላደረገም። ተአምራቱም መለኮታዊ ኃይሉንና መልእክቱን ያንጸባርቃል። መቼም ቢሆን አንዳችም ስህተት አልተገኘበትም። መልእክቱ የነጠረና ኃይለኛ ነው። የእግዚአብሔርን ፍቅር ይገልጻል። ኃጢአተኛውንም ይቅር ይላል። ይቅርታውን ሊቀበሉ ለወደዱና ሕይወታቸውን ለሚያስረክቡት አዲስ ሕይወትን ይሰጣል። መልእክቱን ከልብ የሚቀበሉ ሁሉ ከእግዚአብሔር ጋር መልካም ኅብረት፣ ታላቅን ተስፋ፣ ለሕይወታቸውም ዋስትናን ያገኛሉ። የመስቀል ሞቱ እጅግ የተለየ ትርጉም አለው። የሰማይና የምድር ፈጣሪ እግዚአብሔር አብ የሰውን ሁሉ የኀጢአት ዕዳ በሞቱ እንዲከፍል ይህን አንድያ ልጁን ወደዚህ ዓለም ላከው። በመስቀል ላይ በሁላችን ምትክ ተሰቀለ። ትንሣኤው የጨለማንና የኀጢአትን ኃይል የገፈፈ ነው። በተቀበረ በሦስተኛው ቀን በዓለም ታሪክ ውስጥ ተሰምቶ የማይታወቅ ድንቅ ተፈጸመ። ጌታችን ኢየሱስ ሞትን ድል ነሣ። ልደቱ፣ ሕይወቱ፣ ሞቱና ትንሣኤው እሱ ከልብ የሚያምኑትን ሁሉ ከኀጢአት እስራትና ኩነኔ የሚፈታ መድኃኒት መሆኑን ያረጋግጣሉ። ጽድቃችንም በእርሱ ብቻ ተፈጽሟል። ጌታችን ኢየሱስ አሁንም ሕያው ነው። የእያንዳንዳችንን የልብ በር ያንኳኳ ነው። በደላችንንም ይቅር ይላል። ከኀጢአት ኃይል ተፈተን እንድንኖር የሚያስችለንንም ጸጋ ያጎናጽፈናል። የፍቅር ቃሉን እናድምጥ። እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። መጽሐፍ ቅዱስ እንዲህ ብሏል፣ ሁሉ ኀጢአትን ሠርተዋልና የእግዚአብሔርም ክብር ጐድሎአቸዋል። እንደገናም እንዲህ ይላል፣ የኀጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። ጌታችን በመስቀል ላይ በመሞቱ የኀጢአታችንን ዕዳ ከፍሎልናል። በዚህን ሰዓት እርሱ የእያንዳንዳችንን የልብ በር እያንኳኳ፣ እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ። ፍቅሩንና ምሕረቱን እንዲሁም የዘላለምን ሕይወት ለመቀበል የልባችንን በር ከፍተን ለኀጢአታችን የሞተውን አዳኝ ልናመን ይገባል። ኢየሱስን ለማመን ከፈለግን የሚከተለውን የእምነት ጸሎት አብረን እንጸልይ። ክርስቶስም ወደ ሕይወታችን ይመጣል። ጌታ ኢየሱስ ሆይ ታስፈልገኛለህ። ለኀጢአቴ ስትል በመስቀል ላይ በመሞትህ አመሰግንሃለሁ። የልቤን በር ከፍቼ አዳኜና ጌታዬ አድርጌ እቀበልሃለሁ። ሕይወቴን ተረከብ። ዕለት በዕለትም ፈቃድህን ለመፈጸም ኃይልህን ስጠኝ። አሜን። ይህንን ጸሎት ለመጸለይ ፈቃደኞች ከሆንን ባለንበት ሆነን አሁን ከእኔ በኋላ አብረን መጸለይ እንችላለን። ጌታ ኢየሱስ ሆይ ታስፈልገኛለህ። ለኀጢአቴ ስትል በመስቀል ላይ